አንዳንዴ ዱዓ ሲያረግ ታዩታላችሁ አንዳንዴ ቢስሚላህ ይላል ሰላም አለይኩም ይላል ሱጁድ ሲወርድ ታዩታላችሁ what ክርስቲያኖ ሮናልዶ ያው የኳስ ደጋፊዎችም ኳስ ጭራሽ በዞረበት የማይዞሩ ሰዎችም የሚወዱት ሰው ነው እናም ስለሱ ይህ እየተባለ ነው ሮናልዶ መሐመድ ኢብራሂምን ፎሎ አረገ እሺ ማን ነው መሐመድ ኢብራሂም ኢማጂን ሮናልዶ እሱ ፎሎ አረገ ሰሞኑን ኡስታዝ ኻሊድ ክብሮም የተናገረው ነገር ሁላችሁም ሰምታችኋል ብዬ አስባለሁ ምን ታስባላችሁ ያለው ነገር ልክ ነው ወይስ ስህተት አለው እስራኤል ማን ነው ማን የሚነግረኝ ያዕቆብ ራሱ ያዕቆብ ማን ነው እስራኤል ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ እስራኤል ማን ነው ያዕቆብ ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥምትን አያ የሚሰጥኝ ሰው የለም ባይዘው በደንብ የምናየው ይሆናል ከመስከረም ጀምሮ እስከ ነሐሴ ማለት ነው እና ትንሽ ፈኒ ነው መስከረም ወር ላይ ስንመጣ አይ ቲንክ ናቲ አግብቶ ከዛ ተፋታ መሰለኝ ጀለስ ክለሳ ነው ያዘው السلام عليكم ورحمة الله وبركاته يا جماعة እንዴት ናችሁ ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ እየተዝናናን ፈገግ እያልን ትምህርት እንወስድባቸዋለን ኢንሻአላህ ያው የኔን ቪዲዮዎች ከዚህ በፊት የምታውቋቸው ቪዲዮዎችን ተወዷቸዋላችሁ ላይክ አድርገን ጀምሯለን ወደ ቪዲዮ አሁን ላይ በጣም ትልቁ ኒውስ እየሰማን ያለ ነው ሮናልዶ መሐመድ ኢብራሂምን ፎሎ አረገ እሺ ማን ነው መሐመድ ኢብራሂም ሙስሊም ፖርቹጋሊስ ነው ስለ እስላም ያወራል ኢማጂን ሮናልዶ እሱ ፎሎ አረገ እኔ የሚገርመኝ የሮናልዶ አክስ ነው አንዳንዴ ዱዓ ሲያረግ ታዩታላችሁ አንዳንዴ ቢስሚላህ ይላል ሰላም አለይኩም ይላል ሱጁድ ሲወርድ ታዩታላችሁ what እንዴት ነው አነጋገሩ ይዞይ ይሄንን ዜና በ10 ሰከንድ ውስጥ ቶሎ ማድረስ አለበት የተባረከው ነው የሚመስለው በጣም የሚገርመው ደግሞ የሚያወራቸው ነገር ነው እኔ ስለ እስላም በጣም ማወቅ ፈልጋለሁ ይላል አዛን ደግሞ ሲያዘን ኳስ አቁሙ ይላል ከዛ ደግሞ በሰላት ሰዓት የሆነ ልጅ ተቀጥቶ ካገኘ ሂድና ስገድ ይላል ይሄ እውነትም ዋው ያስብላል እንዴ ይሄን ሰምቼ አላውቅም ጭራሽ ኢማጂን ሮናልዶ ነው ማለት ጋይስ ኢማጂን ሮናልዶ ሙስሊም ቢሆን ይሄ ምንም ሴንስ አይሰጥ ማለት ኢማጂን ሮናልዶ ሙስሊም ቢሆን ማለት ያ ሰው ሙስሊም ቢሆን የሚጨምረው ነገር አለ የለም ያ ሰው ሙስሊም ቢሆን የሚቀየር ነገር አለ የለም ያ ሰው ሙስሊም ቢሆን እስላም ላይ የሚጨመር የተለየ ነገር አለ የለም እሱም አንድ የአላህ ፍጡር ነው እኛም ፍጡሮች ነን ስለዚህ እሱ በመስለሙ ምንም የሚቀየር ነገር የለም ለራሱ እንጂ ለእስልምና ምንም የሚያበረክተው ነገር አይኖርም አይደለ ምክንያቱም አንድ ሰው ሙስሊም ከሆነ አላህ ሂዳያን ከወፈቀው ለራሱ ነው የሚጠቅመው እንጂ ለእስላም ምንም የሚያበረክተው ነገር አለ ብዬ አላስብም እስኪ እናንተና ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ ማንንም ሰው ቡናህ ላይ ስኳር እንዲሆን አትፍቀድ በመራራነቱ ታጠው ክብርን ጠብቅ ምንድነው ያለው እስኪ እንትገው ማንንም ሰው ቡናህ ላይ ስኳር እንዲሆን አትፍቀድ በመራራነቱ ታጠው ክብርን ጠብቅ ይቅርታ እንዴ ልድገሙ ማንንም ሰው ቡናህ ላይ ስኳር እንዲሆን አትፍቀድ በመራራነቱ ታጠው ክብርን ጠብቅ እየሳክማ አታወዛግበን ሀቢቢ ኮሜንት እናንብብ እስኪ ሊገባኝ ነበርኮ ግን ግራ ገባኝ እኔም እንደዛ ነው ሌላኛው ኮሜንት ደግሞ ህይወትህን ለማንም አሳልፈህ አትስጥ ምንም መከራ ቢበዛብህ መራራውንም ኑረው ለማለት ነው አሁን በደንብ ነው ክሊር ይሆነልኛ ጀማ ህይወትህን ለማንም አሳልፈህ አትስጥ ምንም መከራ ቢበዛብህ መራራውንም ኑረው ሱብሃንአላህ ጠንከር ያለ መልእክት ነው ያለው ግን ኮሜንት ላይ ነው ያው እንደዛ ኮና አባባሉ ከዚህ የተለየ ከሆነ አባባሉ እስኪ የተረዳችሁ ኮሜንት ላይ አስቀምጡልኝ ይሄን ነገር ትዊተር ላይ ያገኘሁትና ባለፈው አመት ማለትም 2017 ላይ በተለይ ደግሞ ሶሻል ሚዲያ ላይ መነጋገር የነበሩ ነገሮች ናቸው ከመስከረም ጀምሮ እስከ ነሐሴ ማለት ነው እና ትንሽ ፈኒ ነው ያው ጉዳዩ ደግሞ እዚህ ላይ ያሉት አብዛኞቹ ሶሻል ሚዲያ ላይ ያሉ ነው ሶሻል ሚዲያ ላይ ካላችሁ አብዛኞቹን ታውቁታላችሁ ቢያስባ ሶሻል ሚዲያ ላይ ከመስከረም ጀምሮ መነጋገር የነበሩት መስከረም ወር ላይ ስንመጣ አይ ቲንክ ናቲ አግብቶ ከዛ ተፋታ መሰለኝ ሚስቱ ሌላ ገባች እንደዛ ከዛ በኋላ ዳይሬክተሩ ቤት ስጡኝ እንደዛ ያለበት ኢንተርቪው መሰለኝ ካልተሳሳትኩኝ ወይ ደግሞ ሙሉ ሊተረክልን ነው እንዴ ከአመት የተፈጠረው አላሁ አክበር እስኪ ወደ ኮሜንት እንግባ ያለፈውን አመት ያመለጣችሁ ነው ሙሴ እየከለሰ ያስብላል እንዴ ከአመት ያለው ሊተርከው እኮ ነው አላሁ አክበር የምንም አይጠቅመንም እናልፈዋለን በመቀጠል ያ ጀማ ሰሞኑን እንዳልኳችሁ ኡስታዝ ኻሊድ ክብሮም የተናገረው ንግግር አለ እስራኤል ማን ነው ወይም ደግሞ ያዕቆብ እስራኤል አይደለም የእስራኤል ህዝቦች ናቸውና የሚል ነገር ተናግሮ ነበርና አንዴ ንግግሩ ላሰማችሁ እስራኤል ማን ነው ማን የሚነግረኝ ያዕቆብ
ራሱ ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው አለ? ያጀማ ከንግግሩ ባሻገር ደግሞ ተመልከቱ እዚህ ጋር እንዳለ መድረኩ ጋር እዚህ ጋር የሚታዩ ሴቶች ናቸው። ጭንቅላታቸው ነው የሚታየውና ሴቶች ናቸው። ፊት ለፊት አስበዋ ሱብሃንአላህ የሚያጅብ ነው ወላሂ። ሴቶችን ልክ እንደዚህ ፊት ለፊት አስቀምጠህ ዳዕዋ ስታረግ አስበው። ያዕቆብ ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው አለ? የለም። ባይዘው ወላሂ ሁሉ ነገር እኔ አሁን አላወራም። እሺ ወላሁ አዕለም እስራኤል የሚባለው ሰው ያዕቆብ አይደለም። ወላሁ አዕለም አላህ ያውቃል። ኦኬ አላህ ያውቃል የሚል ከሆነ ለምንድን ነው የሚዘረጋግፈው? ለምን ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። እንደሰማችሁት ንግግሩ ይሄንን ይመስላል የተናገረው ነገር ማለት ነው። ሶሻል ሚዲያ ላይ በደንብ ሲዘዋወር ነበር። ሜቢ አይታችሁት ሊሆን ይችላልና በሼህ ዑስማን አይ ቲንክ ዑስማን ነው ስማቸው። የእሳቸውን በትርጉም አንዴ ላሰማችሁ። መርሐባ በደንብ ክሊር ያልሆነላችሁ ኡስታዝ ሳለት ከማል አንዴ የሰራው ቪዲዮ አለና አንዴ ላስደምጣችሁ። እሱን ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው አለ? የለም። ባይዘው ወላሂ ሁሉ ነገር እኔ አሁን አላወራም። እሺ ወላሁ አዕለም እስራኤል የሚባለው ሰው ያዕቆብ አይደለም። ለምን ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላሁ ሱብሓነሁ ወተዓላ ቀኑን መንገድ ይምራን፣ ከጥመት ይጠብቀን፣ ጠሞ ሰዎችን ከማጥመም አላህ ይጠብቀን። ኻሊድ ክብሮም ከዕለት ተዕለት ወደ ከባባድ ጥፋቶች እያሽቆለቆለ ነው። ለዚህ ከዳረጉት ጉዳዮች ውስጥ አንዱ ወንጀል ላይ መዘፈቁ ነው። ወንጀሉንም በአደባባይ ማሰራጨቱ ነው። ልብ በሉ፣ ወንጀሎች በሰው ልጆች ግንዛቤ ላይ ተጽዕኖ ይፈጥራሉ። ምክንያቱም አላህን መፍራት ስንችል ነው አላሁ ሱብሓነሁ ወተዓላ ለተሻለ ዕውቀት ይመርጣል። ጥፋታችን ደግሞ በሃይማኖቱ ላይ ሲሆን ደግሞ ይበልጥ ነገሮች ግራ እየተጋቡን እያደናበሩን ይሄዳሉ። ኻሊድ ክብሮም ወጣትም የሆኑ ሴቶችን ከወንዶች አጠገብ ላጠገብ ሰብስቦ እሱ ራሱ ደግሞ ምን እያደረገ ፊት ለፊት እየተመለከታቸው የቁርአንን ትርጉም አስተምራቸዋለሁ ይላል። ቁርአን ውስጥ ግን በግልጽ ደግሞ አላሁ ሱብሓነሁ ወተዓላ ምን ብሎ ሲያበቃ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ማናገር ከፈለጋችሁ፣ ጥያቄ መጠየቅ ከፈለጋችሁ ከመጋረጃው ጀርባ አናግሯቸው ይላል። ይሄን ነው እኔም እያልኩ ያለሁት። ሴቶች ፊት ለፊት ነው ያንን ትምህርት እየሰጠ ያለው። ወንድና ሴት እንደዛ ደባልቆ ፊት ለፊት እሱም ሳይቀር እየተመለከተ ይሄን ትምህርት ነው ልለው አልችልም። አውፉ በሉኝ፣ እኔ ይሄንን ትምህርት ልለው አልችልም። ምክንያቱም የሆነ መከለያ የሆነ መጋረጃ ነገር ያስፈልጋል። ምክንያቱም ሴት ልጅ ፈታኝ ስለሆነች ማለት ነው። ልክ ሼህ ኤልያስ አህመድ እንዳለው አንድ የነዳጅ ማደያ ላይ ሲጋራ ማጨስ አይቻልም ክልክል ነው የሚል ተለጥፎ እያለ ነገር ግን አንተ ሲጋራ እያጨስክ አልፈነዳብኝም የሚለውን ነገር ሲያስረዱ ነበር በትናንትናው ቪዲዮና ነዳጅ ማደያ አካባቢ እሳት መለኮስ ወይ ማጨስ አይቻልም ሲባል እኔ ስንት ጊዜ አጭሽ አንድም ቀን አልፈነዳም ቢላንድ ሰው ማስረዳ አይሆንም። ልክ እንደሱ ነው። ይሄን በቃ እኔ ላይ ያ ነገር አይፈጠርምና ችግር የለውም የሚባል ነገር ያ ይመስለኛል ሴቶች ፊት ለፊት እንደዚህ ትምህርቱ እንዲሰጥ ያደረገውና ወላሂ ይሄ ልክ አይደለም። ኡስታዝ ሳለት ከማል እንዳለው ቁርአን ላይ የተጠቀሰ ነገር ነው። በመጋረጃ ጀርባ ሆናችሁ ነው መጠየቅም መጠየቅም ያለባችሁ። ሴቶች ለሴቶች ችግር የለውም አንድ ላይ ሆናችሁ መማማር ትችላላችሁ። ግን ወንድ ለሴት ከሆነ የሆነ መከለያ ነገር ያስፈልጋል።
የነብዩ ሚስቶች ምን ከመሆናቸው ጋር ለኡመተል ኢስላም በጠቅላላ እናቶች ከመሆናቸውና ማንም ሊያገባቸው ካለመቻሉ ጋር ልናገባቸው ማንችላቸውን ሴቶች እናቶቻችንን የነብዩ ሚስቶች ከመጋረጃ ጀርባ አስተምሯቸው ወይም ከመጋረጃ ጀርባ ጥያቄ ጠይቋቸው ከተባል ዛሬ ደግሞ ፊት ለፊት ካላየኋቸው እያለ ኻሊድ ክብሮም ቁርአን ትርጉም አስተምራቸዋለሁ ብሎ የቁርአኑን ትርጉም ራሱ ሲጥሰው በጣም ቀላል የሚባሉ ከዑለማዎቻችን ከላይ ጀምሮ ከድሮ ስንማር የመጣነውን ትምህርት ዛሬ ልቦለዱን እየተከተለ እኔ እንደሚመስለኝ አላሁ አዕለም እኔ እንደሚመስለኝ እያለ የተፍሲር ሊቃውንቶች በጠቅላላ የተስማሙበትን መስአላ ጥሶ ይገኛል። ልብ በሉ እንግዲህ እዚህ ጋር ከልቦለዱ ተነስቶ ምን እያለ ነው? ያዕቆብ ማለት እስራኤል ማለት አይደለም። ቁርአን ውስጥ ይሄንን በግልጽ አታገኙትም። ማስረጃ አታመጡም ማለት እንዴት ነው ማስረጃ በዚህ መልክ የሚጠየቀው? ምክንያቱም የሸሪዓ ምንጫችን ቁርአን ብቻ ነው እንዴ? በፍጹም አይደለም። ቁርአንና ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን አስመልክቶ ምን አሉ? ኡቲቱል ቁርአን ወሚስለሁ ማዓ ቁርአንንና አምሳያውን እኮ አብሬ ተሰጥቻለሁ አሉ። ሁለተኛ አላህ ራሱ ደግሞ ምን አለ? ወአንዘልና ኢለይከ ዚክር ነብያችን ሆይ ባንተ ላይ እኮ ቁርአንን አወረድንብህ ሊቱበይነ ሊናስ ለሰዎች ልታብራራላቸው ማኑዚለ ኢለይሂም ወደ እነሱ የተወረደላቸውን። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ያዕቆብ ማለት እስራኤል እንደሆነ በሐዲታቸው አብራርተዋል። ስለዚህ ከዚህ ምን እንይዛለን? አጠያየቅህ ራሱ የሃይማኖት ዕውቀት በጣም ገና እንደሆንክ ገና በሆንክባቸው ጉዳዮች ደግሞ ባትዳፈር መዳፈርህ ደግሞ አንተን ለጥፋት ይዳርግሃል። ለዛ ነው እኮ ከቁርአን ላይ ልታመጡልኝ አትችሉም ማለት ከቁርአን ብቻ ነው እንዴ ማስረጃችን? የታላቁ ነብይ የነብያት ሁሉ መደምደሚያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮትን የጥለኸው ነው። ስለዚህ ልብ በል ቁርአን በቁርአን አንቀጽ ይተረጎማል። ቁርአን በሌላ የነብዩ ሐዲስ ይተረጎማል። ሐዲስ በሌላ የነብዩ ሐዲስ ይተረጎማል። ሐዲስ በሌላ የቁርአን አንቀጽ ይተረጎማል። ቀጠልክና ምን አልክ? እኔ እንደሚመስለኝ ኢብራሂም አለይሂ ሰላም ዘመን የኖረ ሰው ነው ያዕቆብ ማለት ወይንም ደግሞ ከሱ በፊት የኖረ ነው አልክ። እስቲ ማስረጃህን ጀባበለን። ያው ያለ ማስረጃ ሃይማኖት መናገር አይቻልም አይደለ? ስለዚህ እኛ የምንፈልገው ያንተን የግል አስተሳሰብ ሳይሆን ሐቁን ብቻ መስማት ነው። ስለዚህ አላህ ባሪያዎች ከዚህ ምን እንይዛለን? ዕውቀት ከደምና ከስጋችን በላይ ነው። ኢብኑ ሲሪን እንዳሉት ይህ ዕውቀት ማለት እኮ ሃይማኖት ነው። ዕውቀታችሁን ከማን እንደምትይዙ እወቁ ይላሉ። ማን? ኢብኑ ሲሪን ታላቁ ታቢዒ። ስለዚህ አላህ ባሪያዎች ሆይ አሳሳሾች በስተዋል፣ ተጠንቀቁ። እሱ ጋር የሄዳችሁ ወንድና ሴት ተቀላቅላችሁ የምትማሩ ሰዎች አላህን ልትፈሩ ይገባል። አላሁ ሱብሓነሁ ወተዓላ እየታመጸ አላህን እናውቃለን ማለት አይቻልም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በደንብ ግልጽ እንደሆነላችሁ ተስፋ አድርጋለሁ። በነገራችን ላይ እኔ ድሮ ልጅ ያለው ከአመታት በፊት ማለት ነው የኡስታዝ ሰላት ከማልን ድምጽ በኦዲዮ ስሰማው ወላሂ ኻሊድ ክብሮም ነበር የሚመስለኝ። ድምጻቸው የሆነ የሚመሳሰል ነገር ነበረው ለኔ ማለት ነው። በዛን ሰዓት ግን እጅግ በጣም የተለያዩ ሰዎች ናቸው። አላህ ይጠብቀን፣ አላህ ዕውቀትን ይስጠን፣ አላህ አውቀው ከሚያሳውቁት ያድርገን። ያ ጀማዓ ወላሂ ከባድ ነው። እያወቅን የሚሆን ሳናውቅ የምናጠፋቸው በጣም ብዙ ነገሮች አሉ። አላህ ይቅር ይበለን፣ እኛም ደግሞ ስህተታችን አምነን የምንመለስ ያድርገን። ኢነ መዐል ዑስሪ ዩስራ ማሻአላህ ከጅግር በኋላ ምቾት አለ። ያ ጀማዓ የዛሬው ቪዲዮአችን ይመስላል። እንደወደዳችሁት ዘና ያላችሁ እንደተማራችሁበት ተስፋ አድርጋለሁ። ያው ከተመቻችሁ ሁላችሁም ላይክ እንድታደርጉት ጠይቃችኋለሁ። ለወዳጅ ዘመዶቻችሁም ሼር አድርጉላቸው። የቻናል ባለቤቶችም ኮሚኒቲ ላይ ሼር አድርጉልኝ። ያው እኔ በተደጋጋሚ ስለምጠፋ ሼር ያስፈልጋል ቪዲዮና እናንተም ሼር አድርጉ። ቻናል ያላችሁም ሼር እንድታደርጉልኝ ጠይቃለሁ በፍቃደኝነት ማለት ነው። ከናንተ ጋር ማስተማርና ዝሬ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘር ኔም የቴሌግራም ቦት ነው ቪዲዮዎች ልትልኩልኝ ትችላላችሁ። በአላህ ፍቃድ እዚህ አምጥቼ ከጀማው ጋር ሪያክት ያድርገን እንማማርበታለን ማለት ነው። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።